ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንንና አባታችንን እግዚአብሔርን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር አምላካችንና አባታችን ሆይ በምሕረትና በቸርነት በጸጋና በኃይልህ አግዘ ለዚህ ማለዳ ስላበቃህን በኢየሱስ ክርስቶስ ስም እናመሰግንሃለን። ስለተደረገልን ቸርነት፣ ስለበዛልን ጸጋ፣ ስለበዛልን ምሕረት እግዚአብሔር ሆይ እቺን ቀን ደግሞ ባርከ ስለሰጠን ክብር ምስጋና ለአንተ ይሁን። በዚህ በመጨረሻ ዘመን እግዚአብሔር የዘላለም አምላክ በሐሳብህና በፍቃድህ መኖር እንድንችልና መጓዝ እንድንችል ለእውነትም ደግሞ እንድንቆም ከእውነት ጋር ደግሞ እግዚአብሔር ሆይ እንድንወግን ጸጋህን እንድታበዛልን በኢየሱስ ክርስቶስ ስም እጠይቅሃለሁ። ስለ ሁሉ ነገር ተመስገን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። ኖ ደግሞ ይህንን ቃልህን ባርክልን፣ በቃልህ መንፈስ ሕይወታችንን አንጽ፣ አስተምረን፣ ምከረን። መንገዳችን በቃልህ የቀና ይሁን። የቃልህ ብርሃን ደግሞ በክርስቶስ ኢየሱስ ስም እንዲበራልን እንጠይቃለን። ሁሉን በእጅህ አሳልፈን ሰጠን። ተባረክልን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው እየተመለከትን ያለነው የቆላስይስ መጽሐፍ 2 ነው። በትናንትናው ዕለት ምዕራፍ 12 ነበረ እየተመለከትን የነበረው። በጥምቀቱ ከእርሱ ጋር ተቀብራችሁ በጥምቀቱ ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ የሚል ነው። እንግዲህ ጥምቀት ስንጠመቅ በእምነት ነው። ሞቱንና ትንሣኤውን ለመመስከር እንደሆነ ልንረዳ ያስፈልጋል። ወደ ውሃው ጥልቅ ስንገባ ሞቱን እናስባለን፣ ስንነሳ ደግሞ ትንሣኤውን እንመሰክራለን። እንግዲህ ለዓለም ሞተን፣ ለኃጢአት ሞተን ለክርስቶስ ልንኖር የምንመሰክርበት ነው ሞትና ትንሣኤው። እንግዲህ ኢየሱስ ክርስቶስ ደግሞ እግዚአብሔር ከእርሱ ጋር ምን አደረገን ይላል? በማመናችሁ ብቻ ነው የሚለው። ገብቷችኋል? በማመን በመጠመቃችሁ አይልም፣ በማመናችሁ ብቻ ከእርሱ ጋር ተነስታችኋል ይላል። ከእሱ ጋር ሕይወትን ተቀብለናል፣ ከእሱ ጋር ተነስተናል፣ ከእርሱ ጋር በአብ ቀኝ አለን። ምክንያቱም የክርስቶስ ሞቱም ትንሣኤውም ለእርሱ ሳይሆን ለእኛ ነው። ለእኛ ነው የሞተው፣ ለእኛ ነው የተነሳው። እኛን ከበደልና ከኃጢአት በማንጻት የእግዚአብሔር ልጆች እንሆን ዘንድና ከእግዚአብሔር ጋር ከአባታችን ጋር የነበረውን የኃጢአት ግድግዳ በማፍረስ ሊያስታርቀን ይህንን አድርጓል። እንግዲህ ከክርስቶስ ጋር ከሞትን ከክርስቶስ ጋር ደግሞ በሕይወት ምን እንኖራለን። ስለዚህ ነው በሞቱ ሞቱን እንድንመስል፣ በትንሣኤው ደግሞ ትንሣኤውን እንድንመስል በጥምቀት ሥርዓት ያደረግናቸው ነገሮች ያንን ምስክርነት እንደሆነ ልናውቅ ያስፈልጋል። መዳን ግን በእምነትና በጸጋ እንደሆነ መረሳት የለበትም። አንድ ሰው ስለተጠመቀ ድኗል ማለት አይደለም። መዳናችን የሚረጋገጠውና የተረጋገጠው በምንድን ነው? በእምነታችን ነው። በክርስቶስ ኢየሱስ የመስቀል ሥራ በማመናችንና ያንን ሥራ ስለተቀበልን የሆነ እንጂ በመጠመቃችን ይሁን አይደለም። ነገር ግን በምድር ላይ ስንኖር 2 ሥርዓቶችን እንድንፈጽም በትክክል ነግሮናል። አንደኛው የጌታ እራት ነው። ሁለተኛው ደግሞ ጥምቀት ነው። እነዚህ 2ቱ ነገሮች በምድር ላይ ስንኖር የምንፈጽማቸው ጉዳዮች እንደሆኑ እንመለከታለን። 2ቱም ደግሞ ለምስክርነትና ለማሰብ የምናደርገው ነው። ስለዚህ ይህንን ጉዳይ በመጠመቅ
ሞቱንና ትንሣኤውን የምንመሰክርና ከእርሱ ጋር ደግሞ በሕይወት ለመኖር የተዘጋጀን መሆንን ዓለምንና ኃጢአትን የካድን መሆኑን የክርስቶስን መንግሥት ሠራተኛ መሆናችንን የእግዚአብሔርን መንግሥት ልጆች መሆናችንን የምንመሰክርበት ነው። ስለዚህ እሱ ያደረገልንንና የሠራልንን በምድር ሳለን እንድንመሰክር ደግሞ መጽሐፍ ቅዱስ ምን ያደርገናል? ይነግረናል። በዛሬው ዕለት ደግሞ ቁጥር 13ን እንመለከታለን። እናንተ በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በበደላችሁን ሁሉ ይቅር አላችሁ ይላል። እንግዲህ ኢየሱስ ክርስቶስ ከሞት ከተነሳ በኋላ እኔና እናንተ ምን ነበርን? በበደላችን ሙታን ነበርን። ሙታን ነበርን ሲል ለሲኦል የተዘጋጀን ፍርድን የሲኦል ፍርድ በላያችን ላይ ተሸክመን የምንሄድ የኃጢአትን ዋጋ ወይም ደግሞ ለኃጢአት የተከፈለው ዋጋ ያልተረዳን ወይም እንደ ሥርዓቱና ሕጉ ወጉ ሄደን መጽደቅ የማንችል ሙቶች ነበርን። ለሞተ ነገር ሕይወትን ያስፈልገዋል። ግን ሕይወትን ደግሞ የሚሰጥ ያስፈልጋል። ምክንያቱም የሞተ ነገር ለራሱ ሕይወት ሊሰጥ አይችልም፣ ሞቷልና። አንድ የሆነ መቃብር ቦታ ብትሄዱ ሕይወት የላቸውም፣ ለራሳቸው ሕይወት ሊሰጡ አይችሉም። ልክ እንደዛው እኛ ምን ነበርን? በዓለም ሳለን በኃጢአት ምክንያት ሞት እየነገሰብን የዲያብሎስ የቁጣ ልጆችም ነበርን። ነገር ግን ኢየሱስ ክርስቶስ በመሞትና ከሙታን በመነሳት ምን አደረገን? ሕይወትን ሰጠን። ሕይወትን ሰጥቶናል። ከማን ጋር? ከእርሱ ጋር ሕይወትን ሰጣችሁ ይላል። በበደላችሁ ምን ሆናችሁ? ይቅር አላችሁ። በደላችንን ምን አደረገው? ይቅር አለ። ከኃጢአታችን በደሙ በማንጻት ከእግዚአብሔር ጋር በማስታረቅ ኃጢአታችን ይቅር በማለት ለሕይወትን አግኝተናል። ሕይወትን ያገኘነው በሠራነው ሥራ አይደለም፣ ባደረግነው መልካምም ነገርና በጎነትም አይደለም። ነገር ግን በክርስቶስ ኢየሱስ የመስቀል ሥራዎች ስላመንንና በዛ እምነት ከእርሱ ጋር የሕይወት ተካፋይ እንድንሆን አድርጓል። ምክንያቱም ኃጢአተኞች መሆናችንን አውቀንና ተረተን ሊያድነን የሚችል የክርስቶስ ኢየሱስ ሥራ እንደሆነ ብቻ ስላወቅንና ስላመንን በዛ እምነት መዳን ሆኖልናል። ስለዚህ ነው እናንተ በበደላችሁ ሥጋችሁንም ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በበደላችሁም ሁሉ ይቅር አላችሁ የሚለው። እንግዲህ ሕይወትን የሰጠን እግዚአብሔር ከክርስቶስ ጋር ነው። ለዚህ ነው ኢየሱስ ክርስቶስ እኔ ሕይወት ልሆንላችሁና ልበዛላችሁ መጣው ብሎ የሚናገረን። እርሱ ሕይወት ሊሆንልንና ሊበዛልን ነው የመጣው። የእርሱ ሕይወት ደግሞ የዘላለም ሕይወት ነው፣ ታይቶ የሚጠፋ ሕይወት አይደለም። ያንን ሕይወት ከክርስቶስ ኢየሱስ ለዘላለም ተቀብለናል። ኤፌሶን 2:1-2 እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነ በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊቱ ምን ሆናችሁ? ተመላለሳችሁ። ምን ነበራችሁ? ሙታን ነበራችሁ። በበደላችሁ በኃጢአታችሁ ምክንያት ሙታን ነበራችሁ። የኃጢአት ደሞዙ ሞት ነው። የበደል ደሞዙ ሞት ነው። ኃጢአትን የሚሠራ ሁሉ ኃጢአቱንም የማይናዘዛት ይቅርታንም ሊያገኝ አይችልም። ሞት የተፈረደበት ነበረ። ስለዚህ እኛ በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች መካከል የማይታዘዙ ሆነን እንኖር ነበረ። ምንታዘዝ አልነበርንም። ለእግዚአብሔር የተሰጠ ማንነትና ስብዕና አልነበረንም። እግዚአብሔርንም የማወቅ ፍላጎትና መሻቱም አልነበረልንም።
እግዚአብሔርንም ለማወቅ እየፈለግንም አልነበረም። ለምን? በማይታዘዙ ልጆች መካከል የራሳችንን ምኞት የራሳችንን ፍቃድ እያደረግን በዚህ ዓለም ላለው ክፉ አጋንንት ወይም የመናፍስት ኃይል ተገዢዎች ነበርን። በእኛ ላይ የእርሱ ፍቃድ ይሰለጥንብን ነበረ። በእርሱ ፍቃድ እንመላለስ ነበረ። በራሳችን ፍቃድ ሳይሆን በዚህ ዓለም ባለው ገዢ ፍቃድ ላይ ተመስርተን እንመላለስ ነበረ። ከዚህ የተነሳ ምኖች ነበርን? ሙታኖች ነበርን። ለኃጢአታችን እንኳን ዋጋ መክፈል የማንችል ብንከፍልም ልንድን የማንችል ምስኪኖችና በጣም ደካሞችም ነበር። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እኛ በበደላችን እና በኃጢአታችን ሙታን የነበርነውን በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች መካከል የነበርነውን በአመፅና በበደል እንመላለስ የነበርነውን እኛን እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ለዘላለም ምን አደረገን? አዳነን። ለዘላለም አዳነን። እንግዲህ ድነታችን፣ መዳናችን፣ ሕይወትን ማግኘታችን ከኛ ማንነት ጋር የተያያዘ ሳይሆን ከክርስቶስ ኢየሱስ ከሰጠን ጸጋና ከተደረገልን ምሕረት ከተከፈለልን ዕዳ የተነሳ እንደሆነ ልናውቅ ያስፈልጋል። ሌላው ኤፌሶን 2:5 ላይ ምን ይላል? ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል ይላል። በጸጋ ድናችኋል። የዳናችሁት በጸጋ ነው። ሞቱን እሱ ነው የሞተው። የተሰቀለው እሱ ነው። የተገረፈው እሱ ነው። የቆሰለው እሱ ነው። የደማው እሱ ነው። የተቀበረው እሱ ነው። ሞትን አሸንፎ የተነሳው እሱ ነው። ነገር ግን ሕይወትን ደግሞ ያገኘነው እኛ ነን። እኛ ሕይወትን ያገኘነው እኛ ነን። ወገኖቼ እኛ ነን። እንግዲህ በበደላችን ሙታን እንኳን በሆናችሁ ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ምን ሆናችኋል? ድናችኋል። ሕይወትን ሰጥቶናል፣ በጸጋ ደግሞ ምን ሆናችኋል? ድናችኋል ብሎ የእግዚአብሔር ቃል በግልጽ እየነገረን ነው ያለው። የዳነው በእምነት በጸጋ ነው። ይሄ መዘንጋት የለበትም። ኤፌሶን 4:32 ላይ እርስ በራሳችሁ ቸሮችና ሩሮዎች ናችሁና እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ምክንያቱም ያገኘነው ሕይወት የምሕረት ሕይወት ነው። ያገኘነው ሕይወት የይቅርታ ሕይወት ነው። ያገኘነው ሕይወት የቸርነት ሕይወት ነው። ስለዚህ እርስ በራሳችሁ ምን ተባባሉ? ይቅር ተባባሉ። ምክንያቱም የተሰጠን ሕይወት ለዘላለም የተሰጠን ስለሆነ፣ የተሰጠን ሕይወት የማይጠፋ ሕይወት ስለሆነ፣ የተሰጠን ሕይወት ሙታን በነበርን ጊዜ የተሰጠን ስለሆነ፣ ኃጢአተኞች በነበርን ጊዜ የተሰጠን ሕይወት ስለሆነ፣ በበደልና በኃጢአታችን ከዚህ ዓለም ተፈርዶብን የነበርን ስለሆነ፣ ስለዚህ ይህንን ሕይወት እኛም ለሌሎች ደግሞ እንድናጋራ ይጠበቃል። ይህንን ሕይወት እንድናካፍል ይጠበቃል። ዮሐንስ 10 ላይ እኔ ሕይወት ልሆንላችሁና ልበዛላችሁ መጣሁ ነው ያለው። የሚበዛን ሕይወት ልናካፍል ይገባል። ስለዚህ ያን ጊዜ ሕይወት ደግሞ በእኛ ሕይወት ላይ እየበዛ እየጨመረ ይሄዳል። ስለዚህ በበደላችን ምን ሆኖን ሁሉ ይቅር አላችሁ ይለናል። እኛም ይቅር እንባባል። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን መልእክት ለብዙዎች እንድታጋሩ በጌታ ፍቅር በፍጹም ትህትና ጠይቃለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። አጭር ጸሎት ጸልየን የዛሬን የማለዳ ቁርሳችንን እናበቃለን። እግዚአብሔር ሆይ እኔና ወገኖቼን ረድተህ በዚህ ማለዳ ደግሞ ሕያውና ቅዱስ የሆነውን ቃልህ እንድንካፈል
እድል ስለሰጠን እናመሰግናለን። ይህ ቃል በሕይወታችን እንዲሠራና ለብዙዎችም ይህንን ቃል ማካፈል እንድንችል ጸጋን እንድታበዛልን ሕይወት እንድትጨምርልን በኢየሱስ ክርስቶስ ስም እጠይቅሃለሁ። አባት ሆይ የምሕረትና ቸርነት እጆች አሁንም በእኛ ላይ ይዘርጉ። ለብዙዎች በረከት እንድንሆን ጸጋ ይርዳን። በነገር ሁሉ እንድታግዘን እንጠይቅሃለን። ይህንን ቀን ባርክልን። ሁሉ ለስምህ ክብር ይሁን። ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።